I don't have much further need for Hollywood myself. I don't know how you guys feel, but yeah, I think it's a very strange, funny time where everybody would love to be able to be themselves, but they can't because they must fall in line with the person in front of them. You want to live that kind of life, I wish you the best. I'll be on the other side somewhere. ለዘመናት ሆሊውድ መንደር የብዙዎች የህልም ምድር እንደሆነች ሲነገረን ቆይቷል። ቀይ ምንጣፎች፣ ኦስካር፣ የአርቲስቶቹ ውበትን ዝናን የሚያጋነን ነበረ። ነገር ግን ከሚያብረቀርቁ መብራቶችና ከሚሊዮን ዶላር ከሚቆጠሩ ፈገግታዎች በስተጀርባ በግልጽ የሚታይ አስፈሪ ጨለማ አለ። Hollywood is evil. I don't know if you've had this, but I've had people throw millions of dollars in my face to do something I didn't want to do. And what? Just, you've been off. Yeah. Oh, they're in the room. Yeah. የሚታወቀው ከሰሞኑን ከ3 ሚሊዮን በላይ ገጾች ያሉት የጄፍሪ ኤፕስታይን ሰነዶች ለህዝብ ተለቀዋል። የሚገልጹትም ነገር ስለ አንድ ሰው ብቻ አይደለም፣ ለሙሉ የዓለም ስርዓት እና ለ10 ዓመታት ሲሰሩ የቆዩትን ሰይጣናዊ ስራ ያጋለጠ ነው። ዛሬ በወብል ቲቪ የሚወዱትን የመዝናኛ ኢንዱስትሪ ስለሆነው ሆሊውድ እንዴት ጨለማና አስፈሪ ስርዓት የሚከናወንበት ስፍራ እንደሆነ አብረን እናያለን። ፋይሎቹ ከመውጣታቸው በፊት፣ ሰዎቹም ከመታሰራቸው በፊት፣ እንደዚሁም ደግሞ የእነሱ ታሪክ እንደዚህ መወያያ ከመሆኑ በፊት አንድ ሰው ሊያስጠነቅቀን ሞክሯል። እሱም ካንዬ ዌስት ነው። ከዚህ በፊት ባለው ኢንተርቪው እና የሚውዚክ ቪዲዮ ላይ ካንዬ ዌስት ሊያስጠነቅቀን የሞከረ ቢሆንም ማንም እንደ ቁም ነገር አልወሰደውም ነበር። ትራምፕ፣ ጄዚ፣ ዲዲ፣ ቢል ጌትስ እነዚህ ስሞች በኤፕስታይን ዶክመንት ውስጥ በስፋት የጠቀሱ ሲሆን ሁሉም ደግሞ ከደሴቱ ጋር ግንኙነት ያላቸው ናቸው። ካንዬም ጥበብን ብቻ እየሰራ አልነበርም፣ እውነቱን በግልጽ እያጋለጠ ነበር እና ግን ባጋለጣቸው ሰዓት እብድ ብለው ጠሩት፣ ዝምም አደረጉት። ማንምም ሰው ደግሞ እንዳያዳምጠው አደረጉት። I remember going on TMZ and saying, slavery is a choice. And they medicated me for saying that. እስቲ ስለ ሲምፕሰንስ ደግሞ እንነጋገር። ለአመታት ሰዎች ሲምፕሰንስ ሁሉንም ነገር ይተነብያል ይላሉ። ከሴፕቴምበር 9/11 ጥቃት ጀምሮ የትራምፕ ፕሬዝዳንታዊ ሹመት እንዲሁም ደግሞ የተለያዩ በሽታ ወረርሽኞች ከመከሰታቸው በፊት በፊልማቸው ለማሳየት ሞክሮ ነበር። ግን የምርትን ቢያ ነው። የኤፕስታይን ፋይል ያጋለጠው ነገር ይሄን ነው። ለሲምፕሰንስ ፊልም አዘጋጅ የሆነው ማት ግሮኒንግ በሰነዶች ውስጥ በስፋት ተጠቅሷል። ከኤፕስታይን ጋር ግንኙነት እንዳለው እንዲሁም ደግሞ በደሴቲቱ ላይ ብዙ ጊዜ እንደተመላለሰ ያሳያል። ይህም ብዙ ሰዎች ሲምፕሰንስ ትንቢታዊ ፊልም ሳይሆን ሆን ተብሎ የተዘጋጀ ፊልም እንደሆነ እና የእነሱንም ሀሳብ ምንም እንደሚያደርጉ ለሰዎች በትክክል ማሳየት የሚፈልጉበት አኒሜሽን እንደሆነ ተናግረዋል። እነዚህ ዓለም የሚዘውሩ ሰዎች ማሳየት የፈለጉትን ነገር በአኒሜሽን፣ በሙዚቃ፣ በቪዲዮ፣ በፊልማቸው ላይ ማሳየት እንደሚችሉ ያሳየን ነው። በዚህም መንገድ ያሳዩን ነገር ሲከሰትም ነገርን ያህል እኮ ማለት ይችላሉ። ለምሳሌ በግልጽ ስለ ፒዛ ጌት በየፊልሙ ይወራል። ለምሳሌ እያንዳንዱ አኒሜሽን ፊልሞች ላይ እንደ ስፖንጅቦብ፣ ቲኔጅ ኒንጃ ተርተል እና ሲምፕሰንስ ላይ በግልጽ ያሳዩናል። እንደምሳሌ ይህን የስፖንጅቦብ ትዕይንት እንመልከት። ፒዛን የሚመለከቱበት መንገድ የተለመደ አይደለም። ይህ ሆን ተብሎ ሲሆን ምክንያቱም በኤፕስታይን ዓለም ላይ ፒዛ ስላልነበር ነው። ይህንም ለማረጋገጥ ቦክሰር ራያን ጋርሲያ ኢንስታግራም ላይ ፖስት ያደረገውን ማየት እንችላለን። ይህም ፖስት ብዙ ሰዎችን ያስደነገጠ ሲሆን በኤፕስታይን ፋይል ውስጥ ስለ ሰው ስጋ መብላት የሚያወሱ የአይን ምስክሮችና የኢሜል ልውጦችንም ያሳይ ነበረ። ልጆች እንደተበሉ የሚያሳዩ መረጃዎችና ህጻናቶች እንዴት እንደሚጣፍጡ የሚናገር ኢሜሎች ሲኖሩ እንዲሁም አንድ ኢሜል ላይ የህጻናት ስጋ ጣዕሙን እንደ ክሬም ቺዝ ሲገልጸው እናያለን። እንደሚታወቀው ፒዛና በርገር ኮድ ስም ሲሆን በእነዚህ ኢሜሎች ላይ ተጨማሪ ፒዛ ማዘዝን መጻጻፋቸውንም ያሳያል። ፒዛ የኮድ ቃል ነበረ። ይህ ኮድ ደግሞ በብዙ የፖሊስ ሰዎች ሲጠቀሙት እናያለን። በአንድ ወቅት የተለቀቀውን የሲመን ካወል ቪዲዮ ይህንን ያሳየናል። በቪዲዮም ላይ ፒዛ ላንድ ማርጋሪታ ይለናል። አሁን ላይ ፒዛ ላንድ ካሁን በኋላ የለንም ሲል ይታያል። የምግብ አዘጋጃጁን ማን ሊያገኝልኝ የሚችል ከሆነ ትልቅ ገንዘብ እከፍለዋለሁ ሲል ይሰማል። በቪዲዮ ላይ እንዳወራው ስለ ምግብ አይደለም፣ ስለ ኤፕስታይን ደሴት እያወራ ነው። እሱም ያወራው ኤፕስታይን ጋር ሲሄድ ስለሚመገበው የህፃናት ስጋ ነው። ቪዲዮን የሰራው ደሴቱ ስለተዘጋና ሌላ ሰው ተመሳሳይ ነገር ማቅረብ የሚችል ከሆነ
መክፈል እንደሚችል ነው። Pizza Land, Pizza Margherita. Now, Pizza Land doesn't exist anymore. If anyone can find me the recipe of the actual Pizza Land pizza, I'll pay you $1,000 and we'll go into partnership and recreate Pizza Land together. ከዚሁ ኢንዱስትሪ ጋር የተገናኙ ሙዚቃ ስራዎች ላይ ስማቸው በዓለም ዘንድ ዝናን ከተረፉት እንደ ጄዚ እና ዲዲ በፋይሉ ላይ ብዙ ጊዜ የተነሱ ሲሆን የማይክል ጃክሰን፣ ክሪስ ታከር፣ ፑሽ ስማቸው ብዙ ጊዜ ተነስቷል። ይህም ፋይል ከተለቀቀ በኋላ ጄዚ የሚኖርበትን አካባቢ ጥሎ ሄዷል። በተጨማሪም ሃርሽ ዊንስተን እውቁ ፕሮዲውሰር በኤፍቢአይ ተፈላጊ ከኤፕስታይን ጉዳይ ጋር በተያያዘ ታዋቂ ሰዎች ስም ዝርዝር ውስጥም ተካቷል። በቅርብ ጊዜ በተደረጉ ፋይሎች ውስጥ ዊንስቴንን በጾታዊ ጥቃት ዝርዝር ውስጥ ስሙ እንዳለ ይታያል። በአጠቃላይ በፋይሉ ላይ ትልቁ የፊልም መንደር ብዙ የጨለማ ስራ የሚሰራበት፣ የሰራተኞች ብዝበዛ የሚደረግበት፣ ይህንም ደግሞ ለማሳየት በ2023 እንደ ፈረንጆቹ አቆጣጠር ብቻ ከ160,000 በላይ የሚጠጉ የሆሊውድ ፊልም ባለሙያዎች የተሻለ ክፍያና የስራ ዋስትናን ለማግኘት አድማ በማድረጋቸው ኢንዱስትሪ ስራ ለተወሰነ ጊዜ የተቋረጠ መሆኑ የሚታወስ ነው። በአጠቃላይ እውቁ መንደር ብዙ የጨለማ ስራ የሚሰራበትና ብዙ ሰዎች የሚበደሉ መንደር ነው። ለዛሬ ስለ ሆሊውድ ያዘጋጀንላችሁ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ።